ስለኛ አይመለከትም ወይ? ማስቆም አትችሉም። ሚስትህንና ልጆችን አስብ፣ ቤተሰቦችን አስብ። ነው ተረጋጋሽ። ተረጋጋለች ወዳለች አሁን የሚለች ተረጋጋ። ትደነግጣለች። አሁን ለኩት እና ሁሉም አልፏል። በቃ ከዚህ በኋላ በቃ አላስጨንቅሽም። ከዚህ በፊት ብዙ ጊዜ አስቀይምሽ ሊሆን ይችላል። ዛሬ ግን ፍቅሬን አንቺን ብዬ ነው የመጣሁት። የእውነት የምትረጂኝ ከሆነ ዛሬ ተረጂ። እጅግ በጣም ተጎድቻለሁ። እጅግ በጣም ጎድቼሻለሁ። ግን ዛሬ ደግሞ ይቅርታ መቀበል አለብሽ ብዬ የማን ነበረብኝ ግን አስቀይሜሻለሁ። ይቅር በይ። አንተ ለመረዳት በጣም ሞክራለሁ። በቃ ተረጂኝ ብዬ ሳላቅ ነው ያደረኩት። በቃ ተረጂኝ፣ ይቅር በይ። ወደ ትዳሬ መመለስ ፈልጋለሁ ብዬ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ሰላም፣ እንዴት ናችሁ? ውድ የሆፕ ፋሚሊ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ረጅም ወራት ከ2 ወር በላይ እንግዲህ ነገሮች በጣም ከባድ ሆነው ነበረ። ያው በትዳራችን በጣም ከባድ ፈተና እንግዲህ መጥቶብናል። እኔ ስጨነቅ ከጎኔ የተጨነቃችሁ ብዬም ስታለቅስ አብራችሁ እያለቀሳችሁ አብራችሁን ረጅም ጊዜ ቆይታችኋልና በጣም ነው በዚህ አጋጣሚ በጣም ነው ማመሰግነው። በህይወታችን በማንኛውም ክፍል አልተለያችሁም፣ ከጎናችን ናችሁ። ፍቅራችሁን እያሳያችሁን ነው እስከዚህ ደቂቃ ድረስ ያላችሁትና ለእናንተ ቃል የለኝም። ለኛ ፋሚሊዎች እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። ሙስሊም ክርስቲያን እህት ወንድሞቼ ባላችሁበት ክፉ አይንካብኝ፣ ከልብ ወዳችኋለሁ። ዛሬ እንግዲህ ያው ሰሞኑን ነናሆሜም ሁሉም በቃ እናንተም ውድ ቤተሰቦቻችን ሁላችሁም ኮሜንት ላይ በተለይ ስለ ሀብሉን ብታወልቅ ውብዬ ትቀበላለች፣ ውብዬ ያልተቀበለች ሀብሉን ስላላወለክ ነው እና ውብዬ ከልቧ ትወዳለች ምትልን ስማት እያላችሁን እንግዲህ በተደጋጋሚ እየጻፋችሁልን ነበርና ዛሬ አንድ ውሳኔ ወስኜ ነው የመጣሁት። እንግዲህ ናሆሜ ትላንትም አግኝተኝ ነበረ፣ ዳጊም አግኝቶኝ ነበረ እና ከራሴ ጋር ተማክሬ ልጆቼንም ሚስቴንም በቃ ከነሱ ጎን መሆን ስለምፈልግ የወሰንኩት ውሳኔ አለ። ሰላም በላችሁ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሁሉ መልካም። ያው እንደምታውቁት በጣም ብዙ ውጣ ውረድ ውስጥ ያለ ወንድሜ ነው። ነገሮች በጣም ተወሳስበውበታል። ያው ወዶ እንዳልሆነ ሁላችሁ የምታውቁት ነገር ነው። እንግዲህ ውብዬም እዛ ሆና ልጇን ለብቻዋ በብዙ ውጣ ውረድ ውስጥ እያሳደገች ነው፣ እያያችሁ ነው። ማንም ሰፖርት ሳያደርጋት ራሷ ነገሮችን ተቋቁማ የሱንም የተደረገበትን ነገር ከተደረገበት ነገር ነፃ እንዲወጣ ብዙ ጥረት እየጣረች ነው። የተወሰነ ነገር ነው ወደ እናንተ የሚቀርብ፣ ያው እኛ የምናየው ነገር ነው እና ብቻ እስቲ አሁን ከሱ ጋርም ትናንት አውርተናል ነገሮችን ለማስተካከል። ትናንትና ያው ትንሽ ሰጣ ገባ ውስጥ ነበርን። ያው ልቡ ንጹህ ነው አውቃለሁ፣ ግን ደግሞ ያው የያዘው ነገር ስላለ ወደ ኋላ ይጎትተዋል። ግን ደግሞ ይሄ ሀብል ያው እንግዲህ መውለቅ እንዳለበት በጣም በተደጋጋሚ እኔ ሳልሆን ውብዬ ማሹም ሁሉም ተሰብስበው ነግረውታል። እዚህ ሀብል ላይ ትልቅ ችግር እንዳለ ሁሉም ሰው የሚያውቀው ነገር ነው። ወንድሜ ደግሞ እስቲ ነገሮችን አስቦበት እቺን ሰሞን አስቦበት በጣም እንግዲህ እግዚአብሔር ረድቶት ዛሬ የሚወስነውን ውሳኔ እንግዲህ ፈጣሪ ይርዳው። አንተ ተወሰናለህ። እኛ ብዙ ነገር ተጨነናል፣ አውርተናል። ወንድሜ ታውቃለህ አይደለ? ብዙ ነገር ምክንያቱም ያንተ ህይወት እንዲስተካከል ነው። እኛ ገብቶሃል አይደለ? ማንም እኮ አንተ ዞር ነገ ብትሞት ማንም እኮ ገብቶሃል አይደለ? 3 ቀን 4 ቀን ነው የሚያለቅስልህ። ከዛ በኋላ ይረሳል። ገብቶሃል? ይሄ በህይወት እያለ ከልጅ ጋር ከሚስት ጋር ተደስተ እንድትኖር ነው የምንፈልገው። ገብቶሃል? እናትህም አባትህም እዛ የሚጨነቁት ገብቶሃል አይደለ? ስለዚህ አሁን አንተ ወደ ራስህ ማስተዋል ተመልሰ እኔ ወንድሜ በቃ የመጣውበትን አላማ ታውቃለህ አይደለ? ከሚስት ጋር ሰላም እንድትፈጥር በደስታ እንድትኖር ያ ደስተኛ እኔ ጋር ሆነ በጣም ምን እንደሚሰማኝ ታውቃለህ? ሀረር ሆነ መጣ ሚስትህን እንዴት እንደምታወራት
ለልጅ ያለ ፍቅር ያስቀናኛል። ገብቷል አይደል? በቃ እኔ ሳገባ እንደሱ ነው መሆን የምፈልገው ምን ሰው ነኝ እኮ ገብቷል አይደል? በጣም በቃ ከመገረም የተነሳ ያንን ነገር ነው እንድታስቀጥል የምፈልገው። የመጣሁትም ለዛ ነው። በነገራችን ላይ መለስ እያልክ ነው። ሁላችሁ ማወቅ ያለባችሁ መለስ እያለ ነው። ከበፊቱ ትንሽ ነገሮችን እያስተዋለ መጥቷል። ያው ፈጣሪም እየረዳው ነው። የሁላችሁም ጸሎት ነው። በነገራችን ላይ በጣም ነው የምናመሰግነው። የሁላችሁም ጸሎት ትልቅ አስተዋጽኦ አድርጓል። በጣም ትልቅ አስተዋጽኦ አድርጓል። በጣም ነው የምናመሰግናችሁ ወንድሜ። እኔ ደስ ብሎኛል። ናሆሜ አብዛኛውን ብሏል። እኔ ትዳሬን እፈልጋለሁ፣ ህይወቴን እፈልጋለሁ፣ ልጆቼን እፈልጋለሁ። ልጄን ባየው ቁጥር በጣም እየናፈቀችኝ ነው። የእውነት ናሆሜ እኔ እነን አውልቄው ብዬ የምትቀበለኝ ከሆነ ዛሬው ነው አውልቃለሁ። ስጦታ ነው፣ የሰው ስጦታ ነው። የሰው ስጦታ ማክበር አለብኝ። ግን ደግሞ ሚስቴን የሚያሳዝን ከሆነ ዛሬው ነው አደርገዋለሁ። ናሆሜ መምጣት ያለበት መሆን ያለበት ነገር ይሁን። ሙቤና ቲጂንም ጠርቻለሁ፣ ይመጣሉ። አውጥቼ ለነሱም ያለውን ነገር እነግራቸዋለሁ። እዚህ ነገር ውስጥ ማንም ጣልቃ እንዲገባብኝ አልፈልግም። ናሆሜ ከልብ አመሰግናለሁ። እኔ አውልቀዋለሁ። የምር ለትዳሬ ስል ይሄንን አደርጋለሁ። ናሆሜ እኔ በቃ ወደ ትዳሬ መመለስ ፈልጋለሁ። ይበቃኛል። ተሰቃይቻለሁ። አንተም ከዚህ በላይ እንድትሰቃይ አልፈልግም። ሌሎች ማንም እንዲሰቃይ አልፈልግም። ብዙ መስዋዕትነት ከፍለህልኛል ወንድሜ። በዚህ ሀብል ዙሪያም ብዙ ተሰቃይታል። ካረ ድረስ እዚህ ድረስ መጣል። እኔ ደግሞ ከምንም በላይ ትዳሬን ትቼ በጣም ተሰቃይቻለሁ። ልጆቼን ትቼ በጣም ተሰቃይቻለሁ። ዛሬ ግን ወስኛለሁ። ለእህቷ ብዬም ለቲጂም ብዬ ምንም የምከፍለው መስዋዕትነት የለም ከዛሬ በኋላ። በቃ አይመለከተኝም። እኔ ትዳሬን እፈልጋለሁ። ውብዬ ግን የምትቀበለኝ ይመስላል? በደንብ እንጂ የሷ ደስታዋ ነው እኮ። አንደኛ እኮ እንድታወልቅ የምትፈልገው አበሉ ነው። እኔ አውልቀዋለሁ ነው። ራስን አረጋጋ። ምር የምትቀጠቀጠው ደግሞ ነው። አውልቀዋለሁ። እሺ ታውልቀዋለህ፣ ግን ራስን ደግሞ ያረጋጋሽ ወንድም። አውልቀዋለሁ ስለ እኔ ውብዬ ደስተኛ ሆና የምትቀበለኝ ከሆነ ስለ ማድረግ ያለብኝ ሁሉ አረጋለሁ ነው። በጣም ደስተኛ ነው የምትሆነው። እርግጠኛ ነኝ ደስተኛ ነው የምትሆነው። ጨከን በለው ወንድሜ። በቃ እኔ ራሴ ውሳኔ ወስኛለሁ። ምን አይነት ውሳኔ? በቃ ስለ እኔ በጣም ተሰቃይቻለሁ። ትዳሬን ልጄን ሁሉ አጥቼ ነው ተሰቃይቻለሁ። አሁን ግን ወስኛለሁ። ቲጂ ሀብሉን አውልቄው ብዬ እናሳያታለሁ። በቃ ሌላ ምንም ለምን እኔ ከስጦታው ጋር ምን የተያዘ ነገር አለ? በቃ አይ ምን ማለት ነው ነገርኩ ሙቤ። እኔ ለማጠለ እኔ አንተን ትቻለህ። በቃ እኔ አይመለከተኝም። ምን ማለት ነው አይመለከተኝም? ትዳሬን ነው ሙባረክ ሚስቱና ትዳሬን ነው። ግን እኛስ ሚስቱና ልጅ ጥሩ ነው እንዴ ነው የምትለው? ምን ላድርግ? ሚስቴና ልጄን ትቼ እኔ ልሙት? ይኸውልህ አሁን ተሰቃየው እኮ ይኸውልህ፣ ትሰማኛለህ? ሁላችንም እዚህ ጋር እየተሰቃየን ነው። ሁላችንም አይመለከተኝም። ያንቺ ለምን ደግሞ ይመለከታል? አይመለከተኝም። ይኸውልህ እኔን ስማ፣ ለእህትሽና ለአንቺ የምከፍለው መስዋዕትነት የለም ከዚህ በኋላ። በቃ እዚህ ጋር ሁላችንም እየተሰቃየን ነው። ሌላ ነገር እያልን አይደለም። ምን እያደረክ ነው? በቃ አውልቃለሁ። ሁላችንም እየተሰቃየን ነው። ለውብ እየሰጣታለሁ። በቃ አልፈልግም። በቃ ከዚህ በኋላ ይበቃኛል። እኔ ተሰቃየው። በቃ እኔ ልጆቼ እየናፈቁኝ ነው። ሙባረክ አንተ ለምን ደሞ አትረዳኝ? በቃ ይበቃኛል። ቲጂ ከዚህ በኋላ እኔ ካንቺ ጋር ምንም ማጠፋው ጊዜ የለም። ስጦታ ነው። አዎ አክብረሽ ሰጥተሻል፣ መልስልሻለሁ። ማውለቅ አለብኝ። በቃ ማንም በመንገዴ እንዲቆም አልፈልግም። በቃ ትዳሬን እፈልገዋለሁ። ዛሬ አወልቃለሁ። ሙቤ ትዳሬን አትፈልግ ያለህ ሰው አለ እዚህ ጋር። ምን ማለት ነው? እኔ ይበቃኛል። በቃ ቲጂ እኔ ለእህትሽ ብከፍለው መስዋዕትነት የለም ከዚህ በኋላ። እስካሁን ድረስ እያሳለፍን ያለው ነገር ልስማኝ ነው። ምን አንተ ካላገዝከኝ እህቴን ማዳን አልችልም። እናንተን እኔ አብላ አውልቄ ወደ ውብዬ እመለሳለሁ። በቃ ናፍቃኛለች። በቃ ቲጂ በቃ ተይ። እኔ እንኳን ትመለስ አላልኩም፣ ግን ሀብሉ ምንድነው? ከሀብሉ ጋር ያለብኝ ነው። እኔ ንገራቸው፣ አስረዳቸው። በቃ አትጫኑት። በቃ ወስኗል አይደል? እዚህ ጋር የራሴ ውሳኔ ነው። ማንም እንዲጋፋኝ ወስኗል። ግን እንዴት ይሄንን ነገር ስናደርግ አብረን አድርገን እንዴት ነው ለብቻው እና ልጅና እናቱ እኔም እናቴን ትቻለሁ እኮ ገባ። ቤተሰቦቼን ትቻለሁ። ምን ማለት ነው? ብቻውን እሱ ይሄንን ውሳኔ የሚወስነው ይሄንንም አያደርገው። አንተ ከሚስቱ ከሷ በለጥክ? እኔም እኮ እናቴን ትቻለሁ አይደለ እንዴ? ከሚስቱና ከልጁ በልጠህ ለዚህ ብለን እና እኔ እናቴን ትቻለሁ። ሙባረክ ማስተዋልን ትዳሬን ደግሞ ማዳን ፈልጋለሁ። ምን መጥቶ ነው እንደዚህ መታደርገው? ትዳሬን ማዳን ፈልጋለሁ። ቆይ እሺ፣ ከሀብሉ ጋር ያለብህ ችግር ምንድነው? ትዳሬ እየፈረሰ ነው። ልጆቼ እየናፈቁኝ ነው። ሀብሉን ስላደረክ ነው? በቃ አዎ፣ ውብዬ የሚያስደስታት ሰው ነው። ችግር ያለብሽ ለሷ ደስታ ስላውልቃለሁ። ቲጂ ትሰሚኛለሽ? እኔ እህቴን እፈልጋለሁ። የእህትሽ ጉዳይ እኔ ራስሽ ጉዳይ ነው። አይ የራሴ ጉዳይ አይደለም፣ ያንተም ጉዳይ ነው። ትሰማኛለህ? ያንተም ጉዳይ ነው። ተሰቃየው፣ ለፋው ለእህትሽ ላንቺ ብዬ በቃ ይበቃኛል። እኔ
ሙቤ በቃ እንደዛ ማለት አትችልም የምትመለስ ይመስላል በቃው ይቅርታ ታረግልኛለች ውብዬ በምን እርግጠኛ ሆነ ነው ቆይና በደንብ እርግጠኛ ነው የታረግለታለች ይሄን ማውለቅም አትችልም ዝም ብለህ በሰላም መኖር ማትችልም ትሰማኛለህ አውልቃለሁ እንዴት ነው በሰላም ማልኖረው ቲጂ እኔ እህቴን እፈልጋለሁ ገባ ስነ ስርዓት ያጂና ምንም ነገር አንተ አይመለከትም አንተ አላናገርም የልጅ ነገር አይገባም አንተ ልጅ አልወለድክም አንተ አይገባም የልጅ ናፍቆት አይገባም ነገር ያጣሁት እኔ በቃ እኔስ ሙቤ በዚህ አብለ የተነሳ ስንት ነገር ነው ያጣለው እንዴት ነው ብቻ እኔን ነገር መጥቶስ አልፈልግም ውብዬን አሳይቼ ይቅርታ ጠይቄ ወደ ቤቴ መመለስ እንፈልገው በቃ ሰልችቶኛል የጎዳና እኔ አንተን የጠበቅኩ መስሎኝ ነበር አንተ ግን አልገባም ዞርቤ አትጫኝ ዞርቤ አንተ አያገባም ዞርቤ እንዳትነካኝ ተው ሙባረክ ተው እንዳትነካኝ ወደ ራሱ ይመለስ ተው ሙባረክ ጣልቃ አትግባ ተይ ዞርቤ ሙባረክ ተው ወደ ራሱ ይኸውልሽ ተይ ዞርቤ አንቺ በቃ ራሱ ውሳኔውን ወስኗል ነይ ዞርቤ አንቺ ነይ ዞርቤ ቲጂ ተይኝ በቃ ዞርቤ እስኪ አንተ ጣልቃ አትግቢ ነይ ይኸውልሽ ዞርቤ ብዬሻለሁ ነይ ተውኝ ለምንድን ነው ማተውኝ እንዴ ወስኛለሁ እኔ በተቀኝ ሙባረክ ዞርቤ ውሳኔን እንዳትለውጥ ነው ይኸውልህ አሁን በእናትህ እኔ አልጫነም ራስ አድርገው አውልቄ ልሂድበት ውብዬ ጋር ዞርቤ አንቺ ራስ አድርገው ካደረግንም አብረን ነው እንጂ የምናደርገው እንዴት ብቻ አድርገው ያደርገውም ብቻ ይኸው ልጅ አይምሮ ላይ ይመላለስ ነው የምታደርገው ልቀቀኝ እኔ ወስኛለሁ እኔ ናፍቃኛለች ሚስቴ ናፍቃኛለች ጎድቻታለሁ በቃ ታደርገዋለህ ነው ሙባረክ በቃ ታደርገዋለህ ዞርቤ አንቺ ታደርገዋለህ ነው ራስህ ታደርገዋለህ እህትሽን እኔ ትዳሬን መልሼ እህትሽን ልመልስ እችላለሁ በቃ ተይኝ ነው እንደዛ ከሆነ አይሆንም አልችልም እኔ እሷን መመለስ እንደዛ ከሆነ ነው ታደርገዋለህ አድርገው ነው ትችላለህ ማድረግ ነው ስማኛ እንዴ ስማኝ ነኝ ለምንድን ነው ማተውኝ ቆይ ለምንድን ነው ማተውኝ ተይኝ በቃ ላውልቅበት አውልቄ ልሂድ ሚስቴ ጋር አንዴ ስማኝ ነኝ ማናት ትሄዳለ ይዛት ሂድልኝ እስቲ ከሰማት እስቲ ስማት እስቲ በይሽ ናብለውልኮ ማለት እህቴ በህይወት አትኖርም በእናትህ ነው ምን አገናኘው ከዚህ ጋር ይመለከተኛል የእህትሽ ጉዳይ ላንቺ ብዬ እኔ ልሙት ሙቤ ልቀቀኝ ስማኝ በቃ ሁለታችሁም ጣልቃ እንዳትገቡ በቃ ነው ወስናል ወደ ኋላ እንዳትል ሙባረክ ያለው ጣልቃ አትግቡ በቃ ዛሬ ማስቆማችሁም ሁለታችሁም ማስቆማችሁም ዛሬ ነው ስለኛ አይመለከትም ማለት ነው ስማኝ ነው ስለኛ አይመለከትም ማለት ነው ስለኛ አይመለከትም ወይ ማስቆማችሁም ሚስትህንና ልጆችን አስብ ቤተሰቦችን አስብ ከዚህ በኋላ አትከታተይኝ በቃ አልችልም አለመከታተል አልችልም እኔ ላንተ ብዬ እህቴን በብዙ መንገድ ዋጋ ከፍያለሁ አልችልም እንደዛ ማድረግ ገባ አትከታተይኝ ከዚህ በኋላ ይኸውልህ አሁን ይሄን አወለክ ማለት እኔ እናንተ የመጨረሻ አወለኩት በቃ እንደዛ ማድረግ አልችልም እኔ እህቴን እፈልጋለሁ እኔም ትዳሬ እፈልጋለሁ የምር እኔን መታከብሪኝ ከሆነ መልስ አድርገዋለሁ መሄድ አለብኝ እኔ ሚስቴ ጋር ሚስት ጋር ትሄድ ያለ ሰው የለም ግን እኔን አብላ አወለኩ ማለት እህቴን ይገርም አወለኩት በቃ አልፈልግሽም እኔ እንደዛ አልፈልግም እኔ ፈልገኝ አላልኩም በቃ የእህትሽን ጉዳይ አይመለከተኝም ይመለከታል በደንብ ነው የሚመለከት እኔ አንተ ስጠብቅ ኖር ያለው ብዙ ጊዜ ይመለከታል በደንብ ዞር በል ይመለከታል ምን እያደረግሽ ነው በደንብ ነው የሚመለከት ምን ልትሆኚ ነው በደንብ ነው የሚመለከት አይመለከተኝም ማለት አትችልም በቃ እሺ የማይመለከት ከሆነ ሙቤ ነገርኩህ እኮ በቃ እሺ ሙቤ ከዚህ በላይ መሰቃየት አልፈልግም ከዚህ በላይ ትዳሬ ማጣት አልፈልግም ከዚህ በላይ እኔ ልጆችን ማጣት አልፈልግም ይመለከታል አይመለከተኝም ብለህ አታወራ እኔ መሰቃየት የለብኝም ሙቤ በዚህ አብል ምክንያት መሰቃየት የለብኝም ቲጂ ትሰሚኛለሽ በቃ ይሄ አብል ነው አይደል ትዳሬን የበተነው አንቺ ሰተሽኝ ነው አይደል አሳይቻት መልስልሻለሁ ትዳርህ እሱ አብል ነው አይደል ትዳርህን የበተነው እኔ እህቴን ነው መፈልግ እንኳን ሀብሉን ምንም ነገር ማድረግ ትችላለህ አሳይቻት መልስልሻለሁ በቃ ትሰሙኛላችሁ አሁን ትዳሬን ማዳን አለብኝ ውብዬ ጋር መሄድ አለብኝ በቃ ይበቃኛል ከዚህ በኋላ አንተ የመጨረሻችን ነው የሚሆን ትዳሬ ጋር መመለስ አለብኝ አንተም ወደ ራስህ ተመለስ ከቻለ ሰማ እንደዚህ ማለት አትችልም በቃ አያገባሽም በቃ መሄድ አለብኝ እኔ ዞር በይ ተመለሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል
የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ተመታረግልኝ ይመስላል አንዴ በደንብ አዎ በጉጉት ነው ፈርቻለሁ ቆይ ስለ ሀብሉን መያዝ አለብኝ ብቻ አንተ ስሜት አይቱ ነረጋለና እሺ ስሜት አይቱ ና ፈርቻለሁ ብቻ በቃ እኔ ፈርቻለሁ ስለ የሆነ ውስጤ በጣም ደንግጧል ፈርቷል ስለ የሆነ ይቅርታ የምታደርግልኝ ይመስላል አዎ እንዴ ለምን አታደርግልኝ የምትጠራው እኮ እንደዚህ መጥተው ላንተ ብላ አይደል እንዴ ራስን አረጋጋ ስህተት እንዳሰራ ድጋሚ እሺ ነው ሰላም የኔ ነኝ ሰላም እንዴት ነሽ ሰላም አሉ ሰላም ነው ሰላም ውብዬ አለች ሁሉ በሰላም ነው በእናትሽ ዛሬ በደስታ ነው ሰላም ይጣሻ ዛሬ በደስታ ነው አውለቁ ሰላም ደስ ብሎኛል ነው ተረጋጋሽ ወዳለች አሁን የሚለች ተረጋጊ ሰላም ያንቺም ሰላም ነው ራስን አረጋጋ ስህተት እንዳሰራ ራስን መጀመሪያ አረጋጋ እኮ በቃ አልኩኝ እኮ በቃ እኔ ይቅርታ ጠይቄ እኔ እሷን ልክሳት ነው ፍላጎት ከዛው ውጪ ምንም እኮ የለኝም አዎ ይገባኛል ራስን አረጋጋ በአንዴ ነገሮች እንደዚህ ትደነግጣለህ አሁን ለኩት እና የሆነው በቃ ሁሉም አልፏል በቃ ከዚህ በኋላ በቃ አላስጨንቅሽም ከዚህ በኋላ አላስጨንቅሽም እና ከዚህ በኋላ ውብዬ ላንቺ ለማሳየት እኮ ነው ይዞ የመጣው አይደለም ተሸክመ ይመጣል እኔ መለስ እኮ ነው አሁን በጣም ደስ ብለኛል መበጠስን እኮ ላሳይሽ እኮ ነው አያስፈልግ ቆይ አይደለም እንደማስደስታችሁ ነው እንዴ በጣም ደስ ብለኛል ወደ ቃሉ ተመለሰ ምን ነበር ነው ፈልገው እንኳን ሰላም አቁሚ እናንተ ምን አስነካችሁ እነሱን ምንም ውብዬ እናንተ ምን ይሆናችሁ ነው ተረጋጉ ምን ሆነሽ ነው እንዴ አታናጅኝ ነበር እኮ ምን ፈልገው ምን ጥሩ ለካው ቢሆንስ ተሸክሞ ለምን መጣ ይሄን ሀብል በቃ ታወለቀው ወደ ቃሉ ተመለሰ ነው ገባክ አይደል እኔ አላወይኔ ገባክ አይደል በጥሽ እኮ ነው የመጣሁት ለምን ይዘመጣ በጥሽ እኮ ነው የመጣሁት አይደል ለምን ይዘመጣክ ለምን ደማ አትረጂኝ በጥሽ ነው የመጣሁት እኮ በቃ እሺ በጥስ አመሰግናለሁ ስለዚህ አድምጪኝ አንዴ ለምን ደማ አትረጂኝ አሁን ፈተና የምርህና እውነት ነው ይፈልገው ነው የመጣው እግዚአብሔር መስዋዕት ብዬ ነው የመጣሁት በጣም ውብዬ ተረጅ እንጂ ነገሮችን ሊያስተካክል እኮ አልፈልግም በቃ እኔ በጣም ደስ ብለኛል አሁን ይሄን ደስታ አታዘነው ነገር እሱ ነው እኔ ባዶ ተስፋ ሰላም ምን ይሆንሽ እስካን ድረስ ምን እንዳደረገኝ ራስሽ ቢሆንስ ታዲያ አሁን እኮ ምን ይሰራተሽከሞን መጣ ነገስ ምን ሊያደርግ እንደሚችል እኔ በምን አውቃለሁ በቃ ይሄን ሀብል ተቀበይ በቃ ካን እዚህ ይሁንኛ ጋር ተቀበይ ሀብሉን እኔ ልቀበለው አንቺ ላሳይ ብዬ እኮ ነው አብኝ አያስፈልገኝም ነው አያስፈልገኝም ደግሞ አንተ ራስን ነፃ ለማውጣት ለኔ ማሳየት አይጠበቅብም እኔ ደግሞ አንተ ላይ ያለው እምነት በሙሉ ዳሬን ለመመለስ ብዬ እኮ ነው የመጣሁት ብዬ ትዳር ከፈረሰ በጣም ቆየ ነው በጣም ለመልሰው እንደገና መገንባት እኮ ይቻላል እሺ ይቅርታ አልፈልግም ነው አልፈልግም ውብዬ ይቅርታ አድርግልኝ እናንተ ራሳችሁን ተበልዳው ምን ይሆንክ ነው አውርተናል ብዙ ነገር ውብዬ ላንቺ ለማሳየት ነው የመጣው እናንተ ከሳመነ በኋላ ነው የጠራችሁ አይደለም ውብዬ እንደዛ አይደለም ለምንድነው ስንለፋው የነበረው ይሄን ቀን እኔ በጣም ስናፍቀ የነበረ ቀን ነው አንቺ ነበረ ግን አሁን ተስፋ ከቆረጥኩ በኋላ ነው የመጣው ተስፋ ቆርጫለሁ ስንት ነገር አውርተናል እኮ ውብዬ ተስፋ ቆርጫለሁ ሰላም እኔ እሱን ማመን አልችልም ውብዬ በአንዴ እንደዚህ እንዳትሸነፊ ውብዬ ገባክ አይደል እኔ ይረፍድም እኮ ገብቶኛል እኮ አዎ ረፍዷል አልፈጃለሁ ደግሞ ከረፈደ እኔ ደግሞ መመለስ አልችልም በቃ የራሴን ህይወት መርጫለሁ የራሴን ህይወት መርጣል ለምን እንደገና ደግሞ ሲቀጥል ነገ ምን እንደምታረገኝ ነው በመናገር ነገ እንደገና ላልቀስ ነገ በምታረገው ነገር ላልቀስ እኔ በፍጹም እኔ ምንም አላረግሽም አያስፈልግም አልገባልሽ ካንተ ጋር ያለኝን ጉዳይ ጨርሻለሁ እንደገና እየመጣ አትረብሽኝ እሺ ይሄኛው እኮ ለረብሽ አይደለም የመጣው እየረበሽከኝ ነው
በቃ ለነሱም ነገር በጥሽ እኮ ነው የመጣሁት ነው። እኔ ፊት ነው ማትነግራት እኔ ፊት ነው እንደዚህ ነው የሁላ ነገር የተፈጠረው። ብዙ ነገር አውርተናል። ተብሎ ቢሆንስ አውልቄዋለሁ። በቃ ለምን አምነዋለሁ? እምነት በሙሉ አልቋል። እሺ ገባክ አይደል? ነገ ደግሞ ምን እንደምታደርግ አላውቅም። ሲቀጥል ደግሞ ይሄን ተሸክመ የመጣው ምን ለመሆን ነው? አሁን ልክ ከወለክ አትመልስላትም። የእውነት ልብ የሚመለስ ቢሆን ኖሮ ትዳርን ብፈልግ ኖሮ አትመልሰው። መሄድ ላሳይሽ እኮ ነው። ለኔ ለምን ታሳየኛለህ? እኔ አላረኩልህ። ያረጋችልህ ሌላ ሴት። በቃ ማውለቄን ላሳይሽ እኮ ነው። ውብዬ በጣም ብዙ ጥረት እኮ ነው ያደረግነው። ውብዬ ወደ ሞቀው ቤት ልመለስ እኮ ነው። ውብዬ ወደ ሞቀው ወደ ልጆቼ እናት ወደ አንቺ ልመለስ። በጣም የቀዘቀዘ ነው። እሺ ኑሮ ገባክ አይደል? ውብዬ ተረጋጋ። ሰላም ታይኝ። አታናዱኝ። ለምንድን ነው የምታናዱኝ? ውብዬ በጣም ነው የጣርነው እኮ እንደዚህ እንዲሆን እኮ ልጁ ብዙ ነገር ነው የለፋ ነው። ውብዬ ለፍታችሁ ሊሆን ይችላል። ገባክ አይደል? እኔ ግን ነገ ደግሞ ሰላሜን እፈልጋለሁ። ይገባኛል እኮ በአንዴ ነገሮችን መቀበላችን ነው አይደለም። ነገ ይሄ ሰውዬ ምን ሊያደርገኝ እንደሚችል በፍጹም እንደዛ አይደለም። ውብዬ ብዙ ነገር አስተካክለናል። አሁን ውብዬ እንደዚህ አይደለም እንደምታስበው አይደለም። ሊሆን ይችላል ግን ነገን አላምንም። በተለይ ካንተ ጋር ያለኝን ህይወት የነገ ህይወቴን ማለት ነው ጭራሽ አላምነውም። ገብቶሃል አይደል? እንደገና ደግሞ ስጋል ነበረም ተሸክመው የመጣው ምን ልትሆን ነው? ቆይ ምን ልትሆን ነው? ይሄስ ያመጣው ይሄ ምንድን ነው? ይሄ ለምንድን ነው? ለኔ ቀበዩ ውብዬ ተቀበዩ እባክሽ። ለኔ ይሄን ይዘልኝ የመጣው ተዋክ ውብዬ ትዳሩን አድኝ እባክሽ። ውብዬ ሰላም አንቺ ምን ይሆንሽ? ቆይ አንቺ በኔ ቦታ ሆነሽ ነገሮችን አትመለከችም? አውቃለሁ እኮ ካንቺ ጎን ነበርኩ እኮ እስከ ዛሬ። እና ይሄ ነው እንደዚህ ነው እንደዛ ሳይሆን ወደ ቀልቡ ተመልሷል። ቀስ እያልሽ ደግሞ ያለውን ነገር ታስተካክያለሽ አይደል እንዴ? ቆይ እናንተ ያልገባችሁ ነገር አለ እኮ ትናንትና ያለቀስኩት ነገር አለ። ገባችሁ? አረሳው። እኔ ትናንትና ያስለቀስከኝን አረሳው። ገባክ? ረግጠኸኝ የሄድከውን አረሳው። እክስሻለሁ ብዬ አልፈልግም። ያንተ ካሳ አልፈልግም። አውልቄ የመጣሁት ምናልባት እኮ አይታወቅም። አሁንም እኮ እንደዚህ ብሎ የመጣው ለልጆቼ ሲል ነው። ለልጆቼ አረ እንደዛ አይደለም። አያስፈልገኝም። አንቺን ብዬ ነው የመጣሁት። ይቅርታ አድርግልኝ። እስከ ዛሬ በድዬሻለሁ፣ ግን ደግሞ አውልቄ የመጣሁኝ እኮ ብዬ አልፈልግም ነው አልፈልግህም። እኔ እንዴት ነው ማትፈልጊ? እኔ ባንተ ላይ ያለው እምነት በሙሉ አልቋል። የለም እምነቴን ከላምጣ ፍቅሬን ከላምጣ በቃ ገለዋል እኮ ሞቷል። እና ከኔ ጋር መሆን አልፈልግም። ይቅርታ ውብዬ እድል አትስጫቸው እንጂ በእናትሽ ውብዬ እየለመንኩሽ ነው። ብዙ ነገር አሁን አስተካክሏል። ቀስ በቀስ እሺ ውብዬ ተቀበዩ። ናኦሚ ለምንድን ነው አትረዳኝ? ተረድቼሻለሁ እኮ በአንዴ ይከብድሻል አንቺ። አሁንም እኔ በአንዴ አንተን መቀበል በጣም የሚከብደኝ ገባክ አይደል? በአንዴ አንተን መቀበል በጣም ነው የሚከብደኝ። ውብዬ አውልቄ መጣሁ እኮ ከዚህ በላይ ምን ላድርግሽ? አያስፈልገኝም። አውልቅ ብዬ ለምኛለሁ። ገባክ አይደል? አውልቅ ብዬ ለምኛለሁ። ረግጠኸኝ አልፋል። ሄዳል። አውልኩኝ እኮ በገዛ ፍቃድ ወደ ራሴ ተመለስኩ። አሁን ደግሞ እኔ አልፈልግም በገዛ ፍቃድ። ውብዬ ተረጋጊና፣ ምክንያቱም የነገ ኑሮዬን ማበላሸት አልፈልግም። ምን ይታወቃል? ነገ ብትመጣ እኮ አሜን ብለህ ደግሞ ከሷ ጋር ተከተለ ልትሄድ ትችላለህ። የኔ ካንቺ ጋር መሆን የነገ ኑሮሽን ያበላሻል። አዎ እስከ ዛሬ አብሬ ስለኖርኩ አይደል እንዴ የተበላሸው? አልፈልግም። እንደዛ አይደለም ነው እንደዛ አይደለም። ሰላም ምን አድርጊ ነው የምትለው? ለምን ማትረጂኝ አንቺ? እንዴ ያማሻው ሁሉም ነገር በቃ እንደ ነገ ድጋሜ እንዳልክስ ነው የምፈልጊው። እንደዛ አይደለም። ልጅ ነገ ብትመጣ ማለት ነው ተከትሎ ነው የሚሄደው። አይሄድም። በቃ እንደዛ አይሆንም። አይፈጠርም። ውብዬ ተከትሎ እንደማይሄድ ፈርሟል። በቃ እና ተረጋግተን እናናገራለን። ተው ውብዬ እባክሽ ለምን አትነግራትም? እሷን ፈልገ ልጆችን ፈልጋለህ የመጣው? እኔ አንቺን ፈልጌ ነው የመጣሁት። አንቺን ፈልጌ ነው አንቺን ብዬ ነው የመጣሁት። የለችም የምትፈልጋት ውብዬ የለችም። ይቅርታ እኔ ይቅር ባይሆን ውብዬን ፈልጌ ነው የመጣሁት። የለችም አልኩህ እኮ እሷ ሞታለች። ገደልካት ሞተች። ይሄ ትዳር ብዙ መስዋዕት ከፍለሽበታል። ሰላም ተይ። ብዙ ነገር ሆነሻል። ለሱ ስትይ እሱን ለምን አሳምኗችሁ ነው? ቆይ ምንም ውብዬ ምንም ነገር የለም። ምንም ነገር አላሳመነንም ውብዬ። ይሄ ቀን ናፍቀው ነበር። እኔ አንድ ላይ እንድትሆኑ እፈልጋለሁ። ትዳራችሁ ወደ ነበረበት ፍቅራችሁ እንዲመለስ እፈልጋለሁ ነው። አልቅሼ ለምኛለሁ። ወይኔ እግር ላይ ወድቄ ለምኛለሁ። ግን ምን አደረክ? ረግጠኝ ከዛች ልጅ ጋር ጥላኝ ሄድክ። እና ዛሬ ለምንድን ነው የመጣው? እሺ በይኝ። ነገሮችን ልጆችን ፈልገህ ነው? ኖ ውብዬ ተቀበዩ እባክሽ። እዛው ተቀበዩ ውብዬ። እኔ ሌላ ነገር ሳትተተኝ እክስሻለሁ። እኔ ግፍ ውስጥ መግባት አልፈልግም። ገብቶሃል አይደል? ሁሉም ነገር ይስተካከላል። አልፈልግም። ወደ ቀድሞ መልሳለሁ። ፍቅራችንን አድሳለሁ ብዬ ለምን አማርኛ እኔ ያላንቺ ህይወት የለኝም። የምር ብዬ የእውነት እኔ ያላንቺ ህይወት የለኝም። ያላንቺ ባዶ ነኝ። እኔ መና ነኝ ውብዬ። እድሉን ስጪው ውብዬ። ውብዬ እድሉን ስጪው። እወድሻለሁ፣ አፈቅርሻለሁ። ለእነዚህ አሳልፈሽ አትስጪው ድጋሚ ውብዬ እባክሽ። ላጣሻል ሰላም። ኧረ ተውኝ በፈጣሪ። እድሉን አትስጫቸው። ለፍተሻል እኮ ውብዬ። አንድ ድጋሚ እንዲወስዱት ነው እንደዛ ነው።
ቆይ አንዴ እሱ ይወሰዱት። ለኔ ምን ያደርግልኛል? ማንም ኳላ ማንም የተከተለ የለም። ውብዬ የትዳር እኮ ብዙ መስዋዕት ከፍለሽበት አብረን ነበርን ውብዬ፣ ሁሉም ነገር አይቻለሁ በአይኔ ውብዬ። ይሄን የምታደርገው ለልጆቼ ከሆነ ማለት ነው። እኔ አንቺን ብዬ ነው የመጣሁት ዛሬ ውብዬ። አይደለም አንቺን ብዬ ነው። አንተ የምትፈልጋት ውብርስ የለችም፣ በቃ የለችም። ያቺ ውብዬ የለችም። ረግጣት የርቅ ቀን በቃ ሞተች። ገባክ አይደል? መቼም ቢሆን ካንተ ጋር መሆን አልፈልግም። በቃ ለምንድን ነው ቆይ አይደለም እናንተ ሰዎች ምንድን ያቀመሳችሁ? ውብዬ ምንም ነገር የለ፣ የተፈጠረ ነገር የለም። ሰንጠራ የነበረው ይሄ ቀን ነው። ይሄ ቀን እንዲመጣ ነው እኮ። እኔም እኮ በጣም ለፍቻለሁ፣ ደክሜያለሁ። ግን ደግሞ ምን እንዳደረገ ደግሞ አይታችኋል። ቢሆንም ታዲያ እውነታውን ደግሞ አይተናል እኮ ውብዬ፣ ከጎኑ ነበርኩኝ። ስለለው ብዬ ነገን ማበላሸት አልፈልግም። ገባሽ አይደል? ነገ ይሄ ሰውዬ ምን ሊያደርግ እንደሚችል አላውቅም። ማልቀስ አልፈልግም። ተምሬበታለሁ። ናሁን ቃል ግባላት፣ ቆማት ቃል ግባላት፣ ቃል ግባላት። ከዚህ በኋላ እንቅፋት እንደማታወጣ ስለምን ቃል ነው እንዴ? ምንም ያንተን ቃል አልፈልግም። የእውነት ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ብዙ ቃል ገብተህልኛል ነው። ከዚህ በኋላ እንደዚህ አይነት ነገር በፍጹም አይፈጠርም። አላምንህም። እባክሽ ውብዬ፣ እባክሽ ለኔ እባክሽ ውብዬ፣ እኔ እኮ አይቻለሁ ውብዬ፣ እባክሽ ውብዬ፣ ውብዬ እሱንም አታስገባው። ለኔ ስትይ ወደ አንተ ለዚህ ነው የለፋሽው ውብዬ፣ ውብዬ ለዚህ ነው የለፋሽው። እንዴት እነሳለሁ ውብዬ፣ ውብዬ እኔ አንተ ነው እንዴት ተነስ አንተ ቀን ውብዬ፣ ለምንድን ነው የማትረጂኝ? በቃ እረፍ ነው። ትሰሚኛለሽ ውብዬ፣ የእውነት ዛሬ አንቺን ብዬ ነው የመጣሁት። ከዚህ በፊት ብዙ ጊዜ አስቀይምሽ ሊሆን ይችላል። ዛሬ ግን ፍቅሬን አንቺን ብዬ ነው የመጣሁት ውብዬ። የእውነት የምትረጂኝ ከሆነ ዛሬ ተረጂ። እጅግ በጣም ተጎድቻለሁ፣ እጅግ በጣም ጎድቼሻለሁ። ግን ዛሬ ደግሞ ይቅርታ መቀበል አለብሽ ውብዬ። እኔ ይቅርታ አልቀበልም። ገባክ አይደል? በቃ ይበቃል። የሰው ልጅ ነኝ፣ አጠፋለሁ አይደለ? በድላለሁ አይደለ? የሰው ልጅ ነኝ አይደል? እኔ የሰው ልጅ እኮ ነኝ። አዋት ብቻ አለሁ። አስቀይሜሻለሁ ብዬ አስቀይሜሻለሁ። እግዚአብሔርን አስቀይሜሻለሁ። አንቺን ማስቀየም አልነበረብኝም። አንቺ ፍቅሬን ማስቀየም አልነበረብኝም። ግን አስቀይሜሻለሁ። ይቅር በይኝ። አንተን ለመረዳት በጣም ሞክሬያለሁ። በቃ ተረጅኝ ብዬ ሳላቅ ነው ያደረኩት አይደለ? በቃ ተረጅኝ፣ ይቅር በይኝ። ወደ ትዳሬ መመለስ ፈልጋለሁ ብዬ በቃ ያለፈው አልፏል። አንድ ድል ብቻ አስደስት። የድሮ ያሳለፍናቸው ውጣ ውረዶችን አስቢ። ተወኝ። እንዴት ልተውሽ? ተወኝ። እስቲ እኮ ነሽ ብዬ ልጆች እናትሽ እንዴት ልተውሽ? የተረዳንሽ እኮ እኔ ከዚህ በላይ አልቅሼ አውቃለሁ። ገባህ አይደል? እኔ ከዚህ በላይ አልቅሼ አውቃለሁ። ገብቶሃል? ግን ማለት ነው ዞር ብለህ አላየኝም። ረግጠኝ ነው የሄድከው። ስለዚህ ተይዞ እኮ እነሱ እኮ ፈልገው እንደዚህ ሆነ። አሁን ማለት ነው በቃ እኔ ደግሞ አሁን አልፈልግም። ዛሬ ወደ ልቤ እኮ ተመለሽ። አሁን አልፈልግም ውብዬ፣ እመኙ። እኔ ፊቴን ያወለቀው ውብዬ፣ ፊቴን ያወለቀው። ከዚህ በላይ ምን ማሳመኛ ውብዬ? እኔ አንቺን ለመጉዳት ነው የመጣሁት ውብዬ። አላምነውም። በስንት መከራ እኮ ነው እዚህ የደረሰው ውብዬ። በቃ ኖሬን በራሴ መኖር ፈልጋለሁ። ምንድነው ቀፋት? ሰላም ምን እየሆንሽ ነው አንቺ ውብዬ? በቃ ሰላም ረፊ። እኔ እና አንቺ እንጣላለን። ስራት ውብዬ፣ በቃ ረፊ። ማገባሽ አትግቢ። ዝም ብለሽ እና ይሄ ትዳር ዝም ብለሽ ይበተን ይነምቲ። ዛሬ ነው የተበተነው። ዛሬ ነው ታየሽ። ቢሆንም በቃ ተይዞ ነበር። በቃ አልፈልግም ማለት ነው። ተብለሽ በቃ ምንም አላልኳትም። እኔ ምንም አላልኳትም። ምንም አላልኳትም። እንደዚህ ከሆነ አትረብሽኝ። እኔ ገባክ? አትረብሽኝ ውብዬ። በአይኔ ነው ያዩት። እኔ ውሸት እናገራለሁ ብዬ ለዚህ ጉዳይ አይደል የመጣሁት ውብዬ። በመጨረሻው ሰዓት ውብዬ፣ ውብዬ በመጨረሻው ሰዓት ለዚህ ነው እኔ ከዚህ በላይ አልቅሻለሁ። ከዚህ በላይ ወድቄያለሁ። ገባሽ ውብዬ? እሺ አጥፍቻለሁ እኮ ይቅርታ አድርጊልኝ። አልፈልግም አልኩ እኮ። እሺ አበባውን ቢያንስ ተቀበይ። የና ባባ እነን ማንቺ ለማሰብ ለሀብሏ ባለቤት ስጣት። መልስላታለሁ። አያስፈልገኝም ግን ይቅርታ አድርጊልኝ። በቃ ይቅርታ አድርጊላለሁ። ግን ካንተ ጋር መኖር አልፈልግም። ትዳራችን አብቅቶለታል። በቃ አለቀ። ስለዚህ እባክህ ውብዬ፣ አያበቃለትም። በቃ አብቅቶለታል። አያበቃለትም ውብዬ። ለዚህ ነው የመጣሁት እኔ ውብዬ። ታውቂያለሽ አይደለ ውብዬ?
ውብዬ ለኛ ስትይ እንኳን ይገባኛል እኮ በአንዴ ከዚህ በላይ መታገል አልፈልግም። በቃ አይ እንትን አትበሉ፣ ከዚህ በላይ አትድከም። ውብዬ እባክሽ ውብዬ አልፈልገኝም። ውብዬ እንደዛ አይደለም ወንድሜ፣ እንደዛ አይደለም፣ እንደዛ እንዳታስብ። ነገሮች በቀላሉ እንደዚህ አይሆንም። እኔ ወደ ቀልብ ስለተመለስክ እኔ በጣም ደስ ብሎኛል። እንዳልተውሹ ምልክት አሳዩ ቢያንስ ውብዬ፣ ተስፋ እንዳይቆርጡ ውብዬ። ናኦሚ ከዚህ በላይ አናስጨንቃት ውብዬ። ጎዳና ያወጣው ነው ውብዬ። አላስጨንቅሽም ከዚህ ድጋሚ እኔ አላስጨንቃትም። ሰላም አንዴ ብቻ ታድምጠኝ ውብዬ። እኔ አላስጨንቅሽም። አዎ በድዬሻለሁ። አዎ ብዙ ነገር አድርጌሻለሁ። ግን ደግሞ ዛሬ ልቤ ተሰብሮ ይቅርታ ልጠይቅሽ ነው የመጣሁት። አዎ ብዙ ስለበደልኩሽ ጠልተሽኝ ይሆናል ብዬ ይሁን አንቺ ከጠላሽኝ ይሁን ብዬ፣ እኔ ግን በፍጹም አልጠላሽም። በቃ አቅሜ እስከቻለ እሞክራለሁ። ከዛ ውጪ መልካም ህይወት እመኝልሻለሁ ብዬ፣ መልካም ሁሉ እንዲገጥምሽ እመኝልሻለሁ። አመሰግናለሁ ናኦሚ። ኧረ ወንድሜ ሰላም አይሆንም። ተስፋ አትቆርጥም ወንድሜ፣ ተስፋ እንዳትቆርጥ። አይሆንም። ተስፋ አትቆርጥም በእኔ ተስፋ ቆርጣለች። እባክሽ አልቆረጠችም ወንድሜ፣ አልቆረጠችም። በአንዴ ግን እንደዚህ አይሆንም። እንደጋግ ውብዬ ተይ፣ አይሆንም። ይሄ ትዳር አይሆንም። እንደዚህ መሆን የለበትም። ናኦሚ አመሰግናለሁ። ለእኔ ብለህ ደክማል። አንተም ሀረር ተመለስ። በቃ አልመለስም ውብዬ እባክሽ አንተም ሀረር ተመለስ። ለእኔ ብለህ ብዙ ደክማል ወንድሜ። ሰላሜ ውብዬ፣ ሰላሜ በቃ ውብዬ፣ ለእኔ ብላችሁ ደክማችኋል። አመሰግናለሁ ሰላሜ። ውብዬ አይንሽ እያየ ልሄድ ነው። አይንሽ እያየ ውብዬ፣ በስንት መከራ የተመለሰው ልጅ ተስፋ ይቁረጥ ወንድሜ። እንደ ተስፋ እንዳትቆርጥ ወንድሜ። ውብዬ ይሄድ፣ አይንሽ እያየ ሄድ ውብዬ። ለዚህ ነው የለፋነው ውብዬ። ደከምኩ እኮ መስዋዕትነትሽ፣ ደከምኩ፣ ለፋው፣ በቃኝ እኮ ዛሬ እኮ ቀኗ ናት እኮ። ደስ አሁን ተስፋ ካቆረጥኩ በኋላ ምን ሊሰራ ይመጣል? ቀስ ብሎ እኮ ይገነባዋል ፍቅሩን ውብዬ። አልፈልገውም። ይሁላን ለዚህ ነው የለፋነው። ለዚህ ነው እንዴት ውብዬ፣ በቃ ውብዬ ተስፋ እንኳን ስትታገስ። እኔ የፈለጋችሁትን አድርጉ። በቃ ዞር በሉ። ሰላም ዞር በል። ይቅርታ አድርጊለት እባክሽ ውብዬ። ተስፋ አንቆርጥም። ይኸውልህ ብዙ ነው የለፋችሁ ለአንተ። ልቧ ብዙ ጊዜ ተሰብሯል። ወዳ አይደለም። እሺ እንዳፈርድባት። አረ በአንድ አይደለም ነገሮች የሚሳኩት። ተስፋ አትቆርጥ ወንድሜ። ሰላም እስቲ ግቢና አንድ በያት በእናትህ ነው ወንድሜ። ተስፋ እንዳቆርጥ። እሷ እኮ ብዙ ለፍታለች አንተን ለመመለስ። ገብቶሃል? አንተ ደግሞ በአንድ ቀን ገብተህ ነገሮችን ለማስተካከል እንዳትሞክር። ገብቶሃል አይደል? እንመላለሳለን። በአንዴ ነገሮች አይስተካከሉም። አንድ ቀን ግን ልቧን ታሸንፈዋለህ። ገብቶሃል? አንዴ ሳይሆን ብዙ ጊዜ ሰብረሃታል እኮ ነው። ብዙ ጊዜ ሰብረሃታል እኮ። ልቧ ብዙ ጊዜ ተሰብሯል። በስጋዬ ይብቃ ባጥንት ያትቀልድ በማስከፋት ተጽና